የአረንጓዴ አሻራ ንቅናቄ የአካባቢ ጥበቃን ከኢኮኖሚ እድገት ጋር በማስተሳሰር የሀገሪቱን የቡና ዘርፍ ማሳደጉ ይነሳል። የአረንጓዴ አሻራ መርሃ ግብር በኢትዮጵያ ቡና ልማትና ምርታማነትን ለማሳደግ ከፍ ያለ ሚና በመጫወት ላይ ይገኛል። የአረንጓዴ አሻራ ጥቅም ደግሞ ኢኒሼቲቭም የተነሳው ክቡር ጠቅላይ ሚኒስትራችን ያስቀመጠው የእሳቸው ኢኒሼቲቭ ቡና ላይ ከፍተኛ ለውጥ አስከትሏል። ቡናችን ደብል ትሪፕል አድጓል። ያ በማደጉ ነው እኛ 400 ሺህ ቶን ቡና በላይ ወደ ውጭ ላክ ነው። በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ የተሻሻሉ የቡና ችግኞች በየዓመቱ ይተከላሉ። ይህ ጥረት ታዲያ የአፈር መሸርሸርን በከፍተኛ ሁኔታ ቀንሶ የመሬት ለምነትንም ጠብቆ የቡና ምርታማነት እንዲጨምር አድርጓል። ከምርትና ምርታማነት ከመጨመር አንጻር አንደኛ ሲተከል የነበሩት ቡናዎች ዛሬ ላይ 3-4 ዓመት የተተከሉ ቡናዎች ዛሬ ምርት መስጠት ጀምረዋል። የምርታችንን መጠን እጅግ በጣም ከፍ አድርጎታል ማለት ነው። የዛሬ 5 ዓመት የአጠቃላይ የቡና ምርታችን 550 ሺህ ቶን ነው፣ ሜትሪክ ቶን በአመት ስናመርት ነበር። ዛሬ በ3 እጥፍ አድርጎ 1.5 ሚሊዮን ሜትሪክ ቶን ደርሷል ማለት ነው። በዚህ ውስጥ የአረንጓዴ አሻራ ድርሻ እጅግ በጣም የጎላ ነው፣ የአንበሳውን ድርሻ ይይዛል። በአረንጓዴ አሻራ የተተከሉ የደንና የሀገር በቀል ዛፎች ለቡና ተክሎች ተስማሚ ጥላና እርጥበትን ለመፍጠር የሚያስችሉ ናቸው። ይህም ጥራትና ምርት ላይ ለሚጠበቀው ውጤት አስቻይ ሁኔታን ፈጥሯል። የኢትዮጵያ ቡና በባህሪው ለአየር ንብረት ለውጥ ተጋላጭ ነው። አረቢካ ቡና ስለሆነ ቴምፕሬቸሩ በጨመረ ቁጥር የአየር ንብረቱ ሙቀት በጨመረ ቁጥር ከሎውላንድ ወደ ሚድላንድ ወደ ሃይላንድ ሙቭ እያደረገ ነው የሚሄደው ማለት ነው። ነገር ግን አሁን በቦታው እዛው እንዲቆይ ከተደረገበት ምክንያት ውስጥ አንዱ በአረንጓዴ አሻራ በተተከሉት በጣም ትላልቅ ዛፎች አየሩን ለቡና ምቹ ከማድረግ አንጻር በጣም ሰፊ ሚና ተጫውተዋል። በተለይም ያረጁና ምርታማነታቸው የቀነሰ የቡና ዛፎችን በአዲስና በተሻሻሉ ዝርያዎች እንዲተኩ ምቹ ሁኔታን ፈጥሯል። ካረጁ ቡናዎች አንጻር እነዚህ አዳዲስ ቡናዎች የተሻለ ጥራት ያላቸው ቡናዎች ስለሆኑ ከጥራትም አንጻር በተለይ እነዚህ ደረጃቸው ዝቅ ያሉ ቡናዎችን ዘንድሮ ከሜኑ ውስጥ አውጥተን ከፍ ባለ ደረጃ ቡናዎቻችን ስለሸጠን የተሻለ ገበያ አግኝተናል። ባለፉት ጥቂት ዓመታት በንቅናቄው በድምሩ ከ8 ቢሊዮን በላይ የቡና ችግኞች ሲተከሉ አሁን ላይ በንቅናቄው የተተከሉ የቡና ተክሎች ፍሬ መስጠት መጀመሪያቸውን ተከትሎ የኢትዮጵያን የቡና ምርት አቅም ከእጥፍ በላይ ማሳደግ አስችሏል። በ5 ዓመት ጊዜ ውስጥ 3 እጥፍ ነው ምርት እንዲጨምር ያደረገው። ስለዚህ ይሄ አሁን ላይ በየዓመቱ እየጨመሩ ያለው ደግሞ 3-4 እጥፍ ተጨማሪ ምርት እንድናገኝ ያግዘናል። ሀገሪቱ ከቡና ውጭ ንግድ ብቻ ከ3 ቢሊዮን ዶላር በላይ የውጭ ምንዛሬ ማግኘትም ችላለች። ይህ ስኬት ከአረንጓዴ አሻራና ከተፈጥሮ ሀብት ጥበቃ ስራዎች ጋር በቀጥታ የተያያዘ ሆኖም ይነሳል። ወደ ውጭም ይሄን ያልከን ዶላር አግኝተን የሚባክነውም እያለ አገር ውስጥ የምንጠቀመውም እያለ ይሄንን ሁሉ ፍላጎት የውስጡንና የውጭውን ፍላጎት ችለው መኖሩ የአረንጓዴው አሻራ ውጤት ነው። አሁን ያገኘነውም ዶላር የአረንጓዴው አሻራ ውጤት ነው። ኢትዮጵያ የአየር ንብረት ለውጥን ለመከላከል የሰራችው ስራ የኢትዮጵያን የቡና ምርትና የኢኮኖሚ ተጠቃሚነት በማጉላት በቀጣይም ሀገር ከቡናው ዘርፍ የሚኖራትን ተጠቃሚነት ለማሳደግ ተጨማሪ እድል የሚሰጥ ነው። አዳዲስ ጥናቶች ወጥተዋል። በዚህ ዙሪያ ላይ የአየር ንብረት ለውጥ በሚቀጥሉት 20-30 ዓመታት ለቡና ምቹ የሆኑ ቦታዎችን ወደማይመቹ ይቀይራል የሚል ነገር አለ። ነገር ግን ከኢትዮጵያ ውጪ ብሎ ደግሞ አስቀምጠዋል። ያ ማለት ምን ማለት ነው? አረንጓዴ አሻራ ለቡና ምቹ የሆኑትን አካባቢዎች ሞር እንድንጨምር አድርጎልናልና የቡና ምርታችንንም ስፋቱን መጨመር እንችላለን።